አደራ ድራማ ክፍል 45 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ ሼር አድርጉ። አደራ ድራማ የሚገራርሙ ሁኔታዎችን እያየንና እየተመለከትን ይገኛል ማለት ነው። ሰላምዬ እንግዲህ ዝምታዋን ሰብራለች። ለቃልም ሆነ ለበኃይሉ እጅጉን በጣም እንግዲህ ተናዳባቸዋለች። ሆኖም ግን እነሱን አንድ ቤተሰብ አድርጎ ሊሰበስባቸውም ወይንም ሊለያያቸው የሚችለው የምርመራው ውጤት ሲመጣ ነው። እንግዲህ መርማሪውን በኃይሉ በገንዘብ የዲኤንኤ ምርመራውን እንዲቀይርለትም ቃል ልጅ ስላልሆነች እንግዲህ የዚህ ቤት ልጅ እንደሆነች ለሰላም ትነግራታለች። የፈለግከውን ያክል እንግዲህ ብር እሰጥሃለሁ በማለት ቅድሚያ ክፍያም እንግዲህ አድርጎለት ነበር። ዶክተሩ ግን እጅጉን በጣም በሚገርም ሁኔታ እኔ ለዚህ ለተርካሻ ነገር ብዬ ቃሌን አልበላም አላጥፍም፣ ስራዬን ደግሞ በአግባብና በታማኝነት ነው ልወጣና ልሰራ ላገለግል የምችለው በማለት እንግዲህ በኃይሉን አንቋሾት የሰጠውንም ሳንቲም እንዲመልስለት አድርጓል ማለት ነው። እናም እንግዲህ መርማሪው ሐኪም በምንም አይነት ነገር መደራደር አይፈልግም ማለት ነው። ቃልም እንግዲህ ለማማለል እንግዲህ ራሷን አሳልፋ ሰጥታ ለማማለል ሞክራ ነበረ። ነገር ግን ውርደትሽን ነው የማኮናንበው፣ ለሰላም ነው የምነግራት ሁሉን ነገር በማለትም አስፈራርቷት እንግዲህ ከአጠገቡ ዞር እንድትልለትም አድርጓል። በኃይሉ ተተክቶ ያው በኃይሉ እንግዲህ ሰዎችን እየገዛ ያለው በገንዘብ ነውና፣ ነገር ግን ዲኤንኤ ምርመራውን የያዘውን ሐኪም እንግዲህ በጭራሽ ብሎታል ማለት ነው። እናም እንግዲህ አሁን ላይ እጅጉን በጣም ተናዶ በኃይሉ ሳሚ ነው እዚህ ነገር ውስጥ ያስገባኝ ያደረገኝ በማለትም ሳሚ ይህን ነገር ደውሎ ለሰላምዬ ባይናገር ኑሮ እንደዛ አይነት ነገር ባልተፈጠረ፣ ሳሚን በህይወት መቅጠፍ አለብኝ እዚሽ ምድር ላይ አይኖርም በማለት እንግዲህ ሳሚን እንዳልሆነ አድርጎ እያስደበደበውም ይገኛል። እነዛ የቀጠራቸው በኃይሉ እንግዲህ ሳሚን እንዳልሆነ አድርገው ቅጥቅጥ አድርገውታል። ነገር ግን በህይወት ይተርፋል የሚል ተስፋ አለኝ። ለበኃይሉ ግን እንደሞተ ነግረውታል ማለት ነው። ሳሚ ኃይለኛ ድብደባ እንዲሁም መድማት ቢደርስበትም ለጊዜው ራሱን ስቷል፣ ይነቃል ብዬ ተስፋ አደርጋለሁ። እንግዲህ ገለነዋል፣ ጨርሰነዋል ብለው እንግዲህ እየተናገሩ ባሉበት ሰዓት እንግዲህ የገነት ጎረቤት ፀሐይ ወደ በኃይሉ ሄዳ ነበረ። እንግዲህ ሰው እየገደለ እንደሆነም እሷም ሰምታለች። ግን ማንን የገደለው እያለችም እኔም አለቀልኝ ማለት ነው፣ መምጣትና ማግኘት የሌለብኝን ሰው ነው እያገኘሁ ያለሁት ብላ ፀሐይም እንግዲህ እጅጉን በጣም ተጸጽታለች ማለት ነው። እናም የሄደችበትን ጉዳይ እያሽቃበጠች እንግዲህ ከበኃይሉ ገንዘብ ፈለጋ እንግዲህ አንድ ባንድ ዳግም ማን ነው አባቴን የገደለው? የአባቴን ገዳይ ንገሪኝ ቢላትም በባለፈው ክፍል ለዚህ ለዳግም ብነግረው ምን ያስብልኛል? ምን ይሰጠኛል? ይሄ ድሃ ብሬት አለውና፣ ነገር ግን ለሱ ከመናገር ለበኃይሉ ብነግረው በኃይሉ ዳጎስ ያለ ገንዘብ ይሰጠኛል ብላ እንግዲህ ጎረቤቷን እና ወዳጇን አሳልፋ እየሰጠች ትገኛለች። በኃይሉም አመናጭቆ እንግዲህ እንዴት እስከ ዛሬ አልነገርሽኝም በማለትም እሷ ሁሉን ነገር አርግፍ አርጋ ትተዋለች። በሰላም ነው መኖር የምትፈልገው፣ ከአንተ ጋር መነካካት አትፈልግም ገነት ብትለውም እሱ ጋር እኮ በፊት ፋይል ምናምን ነበር፣ ያ ፋይል ደግሞ እሷ እጅ ላይ ካለ አለቀልኝ ማለት ነው እያለም በኃይሉ እጅጉን በጣም ስጋት አድሮበታል። እናም ከጎረቤቷ ጋር ከገነት ጋር በበኃይሉ ምክንያት እንደተጣሉም ትናገራለች ፀሐይ። ነገር ግን እንደምንም ብለሽ ታረቂያትና እዛ ገነት ጋር ፋይል አለ እኔን ያው ወንጀል ውስጥ የሚከት የሚያልቅ እሱን እንግዲህ ጥሩ ነገሮችን ስለማይሰራ
በሰውም ዘንድ ሆነ በሕግም እጅጉን በጣም ከባድ ወንጀል ስራዎችን ስለሚሰራ እሷ ጋር ያለውን መረጃ ዶክመንቶች አንድ ብለሽ ለቅመሽ አምጪ በማለትም እኔ እኮ ተጣልቻለሁ ስትለው እንደምንም ብለሽ ታርቀሽ ማምጣት አለብሽ ብሏት እንግዲህ እግሯ ስር ወርቃ ገንዬ ይቅር በይኝ ከብረት ዝገት ከሰው ስህተት አይጠፋምና ተሳሳትኩኝ በማለትም አድበስብሳና አለባብሳ ከገነት ጋር ሊታረቁ ችለዋል። ገነት እጅጉን በጣም በሚያሳዝን ሁኔታ ተዘናጋች ማለት ነው። እናም እንግዲህ ከገነት ጋር ታርቀው ገነት ወደ ውጭ ወደ ሱቅ እንደወጣች ፀሐይም ስራዋን ጀምራለች። ሻንጣ በማውረድና ሻንጣውን ፈታታ በመፈለግ ላይ ዶክመንቱን ጣሪያ ግድግዳውን እንግዲህ እያንጋጠጠች እና ወደ ጎን ወደኋላ የት ይሆን የምታስቀምጠው ፋይልና ዶክመንቱን እያለች ፍለጋ ላይም ትገኛለች። በሌላ በኩል እንግዲህ ቃል በኃይሉን እኮ የወጋው ዳግም ነው ብላ እንግዲህ ለሰላም ነግራ ሰላም እዚህ ጋር እንግዲህ ትኩስ አዲስ ነገር ገጥሟት በጣም ተናዳ ወንድሜን ነው እንደ የወጋው ወንድሜን ከወንድሜ ጠላት ጋር እንዴት አንድ ግቢ እንኖራለን ከዚህ ቤት አስለቅቀዋለሁ ልከሰው ነበረ ነገር ግን አልከሰውም ላንቺና ለእናቱ ስል በማለትም ሰላም ለብሌን ክሱን አልከሰውም ነገር ግን ከዚህ ግቢ መውጣት አለበት ብላ እንግዲህ ልታሰናብተው ዳግምን እየፈለገችው እና እየጠበቀችው ትገኛለች። ዳግምም እንግዲህ ብሌን ወደ ግቢ ከመግባቱ በፊት ከዳግም ጋር ያወሩና የተፈጠረውንና የሆነውን ችግር ትነግረዋለች። እናም ከዚህ ግቢ ለቆ እንደሚሄድም ሰላምዬ ለቃል ስትናገር ቃል በጣም አዘነች። በጣም ነው የምወደው፣ በጣም ነው የማፈቅረው፣ እሱን ማጣት አልፈልግም፣ እባክሽን ተይው ብላም ልመናም ጀምራለች። የተናገረችበትን ምክንያት በኃይሉ ከዶክተሩ ጋር ተነጋግሮ እስኪጨርስ ድረስ እንግዲህ ሰላምና ዶክተሩን ለመለያየት ዶክተሩና የዲኤንኤ ምርመራውን ውጤት እንግዲህ ጉዳዩን የያዘውን ሰው በኃይሉ በገንዘብ እስከሚደልለው ድረስ ነበረ የምትጠቀመው አማራጭ ስላጣች ለዛም ዳግምን እንግዲህ ዳጊ በኃይሉን በቢላዋ እንደወጋው ትናገራለች ማለት ነው። እናም ሰላምም ከዚህ ግቢ መውጣት አለበት ብላለች። ብሌን ደግሞ ቃል የእናቴን ጉዳይ እሷ ናት የምታውቀውና ይህንንም እንግዲህ ደካማ ጎኗ ዳጊ ነው። ስለዚህ ዳጊ ፍቅረኛ መስሎ ቀርቦ ከቃል እያንዳንዷን ነገር ማወቅና መስማት እንደሚፈልግ እንዲሁም እናቷ ማን እንደሆነች እንግዲህ እንድታቅ ስለምትፈልግ ብሌን አሁን ዳጊን እንግዲህ ተጽዕኖ ፈጥራበታለች። ዳጊ ብሌንን ማጣት ስለማይፈልግ እያለች ያለውን ነገር እሺ ብሏል ማለት ነው። እንግዲህ ሰላምዬ ሳትሰማ ወደ ግቢ እንዲገባ እና ለቃል ደግሞ ደውሎላት ቤት ውስጥ ጥሩ ጊዜ እንዳሳልፉ ይቀጥራታል ማለት ነው። ብሌን እያዘዘችው እናም ከዚህ ቤት ዳጊ ከዚህ ቤት ከወጣ እንዴትና የት ተገናኝተው ነው ቃል የኔ እናት ማን እንደሆነች ልትነግረው የምትችለው በማለት ብሌን እንግዲህ እናቷ ማን እንደሆነች ጉጉት አላት ለማወቅ። ለዛም እንግዲህ ከቃል ጋር ያልሆነ ነገር እንዲጀምሩም አድርጋለች ማለት ነው። እናም እንግዲህ ቃል ወደ ዳጊ ጋር በመሄድ እንግዲህ ጥሩ ምሽት እያሳለፉ ይገኛል። አንዳንድ ነገር እያወሩ ባሉበት ጉዳይ እናም እንግዲህ አሁን ላይ ወደ ጉዳዩና ወደ ዋናው ነገር ላይ እንግዲህ ዳጊ ገብቷል ማለት ነው። እኔ ያንቺን ፍቅርና ውዴታሽን አምኜ ልቀበልሽና ያንቺ ልሆን የምችለው የብሌን እናት ማን እንደሆነች ስትናገሪ ነው ብሎ ከባድና ይጠይቀኛል ብላ ያላሰበችውን ጥያቄ ጠይቋት እጅጉን በጣም ደንግጣለች። እሱን እንኳን ተው ልነግር ካልችልም ይቅርብህ ብላው አይ እንደዛ ካልሽ ግን እኔ የሚባል ሰው ልትረሹ ይገባል ዳግም የሚባለውን ሰው በማለትም ከዚህ በኋላ ላይሽም አልፈልግም ብሎ የመጨረሻ እንግዲህ ውሳኔውን አሳውቋታል። አንተን ማጣት አልፈልግም፣ ነገር ግን እነግርሃለሁ
ሁሉም ነገር ግን በሚስጥር መሆን አለበት፣ በኃይሉም ሆነ ብሌን ማወቅ የለባቸውም ብላለች። እናም እንግዲህ ብሌን ከበር ስር ተጠግታ የሚያወሩትን ሁሉ አንድ ባንድ እየሰማችም ትገኛለች። እናቷ ማን እንደሆነች ማወቅ ስለምትፈልግ ማለት ነው። እናም እሺ ምንም ችግር የለም ብሏታል ዳጊ የብሌን እናት ብላ እንግዲህ ልትነግረው ተዘጋጅታ ባለችበት ታይም አደራ ድራማ ክፍል 45 እዚህ ጋ ነው የጨረሰው ማለት ነው። የክፍል 45 ቀጣዩ ክፍል ላይ እንግዲህ የብሌን እናት ሰላም እንደሆነች ትነግረው ይሆን ወይንስ ሀሳቧን ትቀይር ይሆን የሚለውን ደግሞ በቀጣይ አብረን የምናይ ይሆናል ማለት ነው። አደራ ድራማ እጅጉን በጣም የሚያጓጓ ነው። ሰላምም እንግዲህ የዲኤንኤ ምርመራው እንግዲህ በአጣዳፊና በአስቸኳይ መጥቶ ማወቅ ትፈልጋለች። ቃልንም እንግዲህ እናቴ እማዬ ብለሽ እንዳትጠሪኝ እኔ የአንቺ እናት መሆኔና አንቺ የኔ ልጅ መሆንሽ ሳይረጋገጥ ብላ ማስጠንቀቂያ ሰታት እጅጉን በጣም ሌላ ሰላም ሆናባታለች ማለት ነው። እናም እንግዲህ አሁን ላይ ከዛ ከእናንተ ከቅርብ ወዳጃችሁ እኮ ነው የሰማሁት፣ ስለዚህ አንቺ የኔ ልጅ አይደለሽም ብላለች እንግዲህ ሰላምዬ ማለት ነው። ቃልም እንግዲህ ምን ማድረግ እና የት መግባት ምንስ መወሰን እንዳለባት በጣም ተቸግራለች። ሳሚም እንደዛው እንግዲህ ቀጣይ ክፍል ምን ይከሰት ይሆን የሚለውን ነገር እጅጉን በጣም አጓጊና ልብ አንጠልጣይ ነው። በቀጣይ ክፍል ቀጣዩን ክፍል አብረን የምናይ ይሆናል። ለነበረን ቆይታ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ። ሰላም ዋሉልኝ።